ኡሉሂያ የሚባለውን ነገር ኡሉሂያ ማለት በአምልኮ አላህን መነጠል ማለት ነው። መነጠል በአምልኮ መነጠል ማለት ነው። ስለዚህ በአምልኮ ስንነጥል አላህ ለሱ ብቻ ነው የምንሰግደው። መስገድ ሲባል በቃ ለሱ ብቻ ነው። በጥቅሻ እንኳን ለሰው አንሰግድም። እኛ ሙስሊሞች ለአላህ ብቻ ነው የምንሰግደው። አንድ ሁለተኛ ምንሰዋው ስለት የምናደርገው ለአላህ ብቻና ብቻ ነው። ተግባባን። ሶስተኛ ህይወታችን ለአላህ ነው። ሞታችን ለአላህ ነው። ጸሎታችን ለአላህ ብቻና ብቻ ነው። ሄደን ፎቶ አናመልክም። ሄደን ሰዎችን አናመልክም። ቀብር አናመልክም። ቀናቶችን እየመረጥን አናመልክም። ተግባባን። በዚህ ቀን እንዲህ ካላረኩ እንዲሆናለሁ አንልም። ግልጽ ነው። በደንብ አዳምጡ። ቀብር ላይ ሄደን ቀብርን አንለምንም። ቀብር ለማኞች አይደለም። ወላሂ የሞቱ ሰዎችን አንለምንም። ነብያችንን ሰለላሁ ዐለይሂ ወሰለምን እንኳን አንለምንም። ለሳቸው ባይሆን ሰለዋት እናወርዳለን በሳቸው ላይ። በጣም የምንወዳቸው ነብይ ናቸው። ከነፍሳችን በላይ የምንወዳቸው ነብይ ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ግን እንዲህም ሆኖ አናመልካቸውም። አልሐምዱሊላህ ምንኛ ያማረ ትምህርት ነው ወላሂ ተውሂድ ማለት። ምንኛ ያማረ የልብ ንጽህና ነው የሚሰጠን። አልሐምዱሊላህ ረቢል ዓለሚን። መቼም ቢሆን ሰውን አናመልክም። መቼም ቢሆን ቀብር አናመልክም። መቼም ቢሆን ቀንን አናመልክም። ጀበና አናመልክም። አብዱልቃድር ጀይላንን አናመልክም። ነቢያቶችን አናመልክም። ቅዱሳኖችን አናመልክም። መላእክቶችን አናመልክም። ዛፍ አናመልክም። ድንጋይ አናመልክም። ላሞችን አናመልክም። ተግባባን። አልሐምዱሊላህ የምናመልከው አንድ አምላክ አለ። እሱም አላህ ብቻና ብቻ ነው። በቃ የዓለማት ጌታ፣ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በህያውነቱ ላይ ሞት የሌለበት፣ ተግባባን። በንቃቱ ላይ እንቅልፍ የሌለበት፣ ማንገላጀት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት። እንዴ በቃ ምን አለፋችሁ? አይበቃንም? አንድ አላህ አይበቃንም? እንደኔ እንደሚበላ የሚጠጣ ሽንት ቤት የሚሄድ ሰዎችን አመልካለሁ? ወላሂ አላመልክም። ወላሂ አላመልክም። ወላሂ አልሰግድላቸውም፣ አላመልካቸውም፣ ዞር ብዬም አላያቸውም፣ አልጠይቃቸውም። አይሰሙም፣ አያዩኝም በሌለውበት ቦታ፣ አይሰሙኝም በሌሉበት ቦታ። በቃ ተግባባን። ስለዚህ አላህ ስብሐነሁ ወተዓላ በብቸኝነት ተገዙ፣ እርሱም ብቻም አምልኩ ስንል ሁለተኛው ፖይንታችን ይሄ ነው። መጀመሪያ ሩቡብያ አይተናል፣ ጌትነት። ከዛ ደግሞ ኡሉሂያ አየን። አሁን ደግሞ 5 ደቂቃዋን አስማ ወሲፋት እናያለን ማለት ነው። አስማ ወሲፋት ማለት አላህ ስብሐነሁ ወተዓላ ባህሪያቶችና ስሞች አሉት ማለት ነው። አላህ ስለ ባህሪያትና ስለ ስሞቹ ስናወራ ምን የሚባል ነገር አለ መሰላችሁ? ተውሂድ አልአስማእ ወሲፋት። ተውሂድ አስማ ወሲፋት ማለት ስምና ባህሪያቶች። ወዛሊከ ቢኢስባት ማ አስበተ አላሁ ሊነፍሲሂ፣ አላህ ለራሱ ያረጋገጠውን ነገር ማረጋገጥ። እኔ እንዲህ ነኝ ካለኝ ነህ፣ በቃ አለቀ። መጨመር መቀነስ የሚባል ነገር የለም። እንዲሁም አው አስበተሁ ለሁ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ ወይ ደግሞ መልእክተኛው ለሱ ያረጋገጡትን ማረጋገጥ ለአላህ። አላህ እንዲህ ነው ካሉን አዎ ነው ብለን እንቀበላለን። አይደለም የሚባል ነገር የለም ማለት ነው። በምን አይነት ሁኔታ ነው? ሚን ገይሪ ተሕሪፍን ወላ ተዕጢልን ወላ ተምሲልን ወላ ተክይፍን ወነፋ ማ ነፋሁ ላሁ ዐን ነፍሲሂ። ይኸው ምን አለ? ምንም አይነት ነገር ተሕሪፍ የሌለው መለወጥ የሚባል ነገር ሳይኖር አርረሕማኑ ዐለል ዐርሽ እስተዋ ካለ አላህ ከአርሹ በላይ ሆነ ካለ እስተውላ ሳትሉ ማለት ነው። ተግባባን? እስተውላ ሳትሉ ተግባባን? ተሕሪፍ ሳታደርጉ ማለት ነው። አላህ ከአርሹ በላይ ሆነ ካለን በቃ ሆኗል ነው። በቃ ከአርሹ በላይ ነው አላህ። በቃ ራሱን አይነገረን። ለምን እጨምራለሁ? በቃ ለምን እጨምራለሁ? እንዴ አልጨምርም። ለምን እጨምራለሁ? አልጨምርም። ሁለተኛው ወላ ተዕጢል፣ ትርጉም ሳናሳጣ፣ ነገርየውን ትርጉም ሳናሳጣው፣ አላህ ትርጉም አድርገው ያስቀመጠልንን ነገር ትርጉሙን ሳናሳጣ በቀጥታ እንደመጣ እንናገራለን ማለት ነው። ተሕሪፍ ሳናረግ፣ ተዕጢል ሳናረግ፣ ወላ ተምሲልን ሳናመሳሰል ከፍጡራን ጋር
አላህን ከፍጡራን ጋር ሳናመሳስል አላህ ያያል ሲባል እንዴ በቃ አላህ ያያል ነው። እንዴት ወላ ተክይፊን ተክይፍ የሚባል ነገር ሳይኖር ሳናመሳስል እንዴት ብለን ሳንል ማለት ነው። እንዴት የሚባል ነገር የለም አላህ ዘንድ። ለምን አናቅም። ተግባባን። ስለዚህ እንዴት ነው ብለን ስንል ለዛ ነው አላህ Subhanahu Wa Ta'ala በሱረቱ ሹራ ምዕራፍ 42 ቁጥር 11 ላይ ለይሰ ከሚስሊሂ ሸይኡን አለ። አላህ እሱን የሚመስል አንድም የለም። በቃ ምንም ነገር የለም እኮ በቃ ምንም የለም። በቃ እሱንም በቃ ታዲያ ከሌለ እንዴት ብለህ ትጠይቃለህ? እንዴት ብለህ የምትጠይቀው እኮ የሆነ ምሳሌ ሰጥተህ ልታብራራ እንዲህ ይመስላል ለምሳሌ የለም። አያችሁ ወሁወ ሰሚዑል በሲር ግን እሱ አላህ ሰሚና ተመልካች ነው በማለት ይነግረናል። በቃ ስለዚህ አላህ ስለ ባህሪያቶቹ ስናወራ ለምሳሌ አላህ እጅ እንዳለው ነግሮናል። ምን አይነት እንደሆነ አልነገረንም፣ አናቅም፣ ትርጉም አናሳጣም፣ አናመሳስልም፣ እንዴት ብለንም አንናገርም ማለት ነው። እንዴት አይባልም። ተግባባን። ስለዚህ ሶስተኛው ፖይንት ይሄ ነው ማለት ነው። ሌላኛው እስቲ ከባህሪያቶቹ አንድ ነገር ለምሳሌ ብናይ አላህ በሱረቱል አንዓም ምዕራፍ 6 ቁጥር 114 ላይ ወሁወ ዩጥዒሙ ወላ ዩጥዓም አለ። አላህ የሚመግብ እንጂ የሚመገብ አይደለም እንደ ሰዎች። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሰሂህ ሙስሊም 17:9 ሲ ላይ ምን ይላሉ? ኢነላህ ላ የናሙ አሉ። አላህ አይተኛም አሉ። ባህሪው ነው። በቃ ነብዩ ያሰበቱትን እናሰብታለን። ወላ የንበጊ ለሁ አንየናም አላህ ለሱ መተኛትም የተገባው አይደለም ማለት በቃ ከልክለዋል። እሳቸው ነፊ ያደረጉ አላህ መተኛትም አይገባውም ባህሪውም አይደለም። በቃ ኢየሱስ ግን ተኝቶ መምህር ሆይ መምህር ስንጠፋ አይገድህምን? አምላክህን ስታስነሳው ላኢላሃ ኢላላህ አምላክ ተኝቶ አምላክን አስነስተኸው ልንጠፋ ነው ተነስነ እንዲ አረጋ ጋይስ በጣም ከባድ ነው። ሀቂቃ ነው የምላችሁ እንዴት አምሯችሁ እንደሚቀበለው ራሱ ማለት ነው። ለዛ ነው አላህ Subhanahu Wa Ta'ala በሱረቱል በቀራ ምዕራፍ 2 ቁጥር 255 ላይ አላሁ ላ ኢላሃ ኢላ ሁወል ሐይ አላህ ከሱ ውጭ በእውነት የሚመለክ አምላክ የለም። ሁወል ሐይ እሱ ዘላለማዊ ሕያው ኢተርናል መቼም መቋረጥ ያለ ሲጀመር መጀመሪያ መጨረሻም የለው። اللهم أنت الأول فليس قبلك شيء وأنت الآخر فليس بعدك شيء ነው በቃ አላህ አንተ ምንድነው መጀመሪያ ነህ ማለትም በቃ اللهم أنت الأول فليس قبلك ካንተ በፊት ምንም የለም በቃ የለም ምንም ነገር وأنت الآخر فليس بعدك شيء ካንተ በኋላ ምንም የለም አንተ መጨረሻው ነህ በቃ መጀመሪያ መጨረሻውም የለውም አላህ Subhanahu Wa Ta'ala ተግባባን። ላ ተእኹዙሁ ማን ነው? አልቀዩም አለ። አልሐይ ህያው ነው፣ ዘላለማዊ ህያው ነው። በቃ ሞት የሚባል ነገር አይደርስበትም። አልቀዩም ራሱ ቆሞ ሁሉንም የሚያቋቁም ነው። አላህ ራሱ ቆሞ ሁሉንም የሚያቋቁም ነው። ከማንም እርዳታ አይፈልግም አላህ። ከዛ ላ ተእኹዙሁ ሲነቱን ወላ ነው ማለት ማንገላጀትም እንቅልፍም አትይዘውም አለ። በቃ ይሄ እኮ የሰው ባህሪያት እኮ ነው። ወላሂ እንዴት ነው ለአላህ ይሄንን የምናሰብተው ራሱ እንዴት ነው እስቲ? በጣም ከባድ ነገር ነው። ስለዚህ በባህሪው አላህ ይሄን የመሰለ ባህሪ እንዳለው ታያላችሁ። ሌላኛው ሱረቱል ኢኽላስ ምዕራፍ 112 ቁጥር 1 ጀምሮ ቁል ሁወላሁ አሐድ በለሱ አላህ አንድ ነው፣ በባህሪው አንድ ነው። ሁለትነት የሚባል ሶስትነት፣ አስርነት የለም። በቃ አንድ ነው። አላሁ ሰመድ አላህ የሁሉ መጠጊያ ነው። እሱ ወደ ማንም አይጠጋም፣ ባህሪው ነው። ለም የሊድ አልወለደም፣ ያኔ አልወለደም መውለድ የሚባል ባህሪ የለውም። ወለም ይውለድ አልተወለደምም መጀመሪያም። ለሱ ደግሞ ወደፊት ይወልዳል እንዳትሉ ወለም የኩን ለሁ ኩፉወን አሐድ እሱ አምሳያም ቢጤም የለውም ወደፊትም የለውም። አለቀ። ይሄ ባህሪው ነው። ስለዚህ ባህሪያቶቹ እነዚህ ናቸው። ስሞቹስ? ስለዚህ ስምም ደግሞ አለው አላህ ምርጥ ስሞች አሉት። ለምሳሌ አላህ ሲናገር ምን አለ? በሱረቱል ኢስራ ምዕራፍ 17 ቁጥር 110 ላይ ቁል ድዑ ላህ አው ድዑ ራሕማን አየማ ተድዑ ፈለሁል አስማኡል ሑስና። ቁል ድዑ ላህ በል ጥሩ፣ አላህ ብላችሁ ጥሩ ከፈለጋችሁ። አው ድዑ ራሕማን ወይ ደግሞ አራሕማን ብላችሁ ጥሩት። በየትኛውም ብትጠሩት አየማ ተድዑ
በየትኛውም ስሙ ብትጠሩት ፈለሁል አስማኡል ሁስና ለሱ ምርጥ ስሞች አሉት። አያችሁ። ስለዚህ ምርጥ ስሞች ከሚባሉት መካከል እስቲ እንያቸው አንዳንዶቹን። ለምሳሌ ሱረቱል ሐሽር ምዕራፍ 59 ቁጥር 22 ላይ ወላህ አላህ ማለት እኮ አለዚ ላ ኢላሃ ኢላሁ ከሱ ውጭ በእውነት የሚመለክ አምላክ የለም፣ ዓሊሙል ገይብ የሩቅ ሚስጥራትን አዋቂ ነው። ልብ አድርጉ፣ ዓሊሙል ገይብ የሩቅ ሚስጥራትን አዋቂ ነው። በቃ አላህ ወሸሃዳ ቅርብ የሆነ ነገር ሁሉ አዋቂ ነው። ባህሪው ነው ይሄ ነገር። ሁወ አራሕማን አራሕማን ነው፣ በጣም እጅግ አዛኝ ነው። ከስሞቹ መካከል አራሒም እጅግ በጣም ሩህሩህ አዛኝና ሩህሩህ ነው። ስሞቹ ናቸው እነዚህ። ሁወላህ አላህ ማለት አለዚ ላ ኢላሃ ኢላ ሁወል መሊክ አላህ እሱ ከሱ ውጭ በእውነት የሚገዙት አምላክ የለም። አልመሊክ ንጉስ ነው፣ ከሱ ጋር ሌላ ንግስና ያለው የለም። በቃ ንጉስ ነው ስንል ልብ አድርጉ። ስሞቹ ላይ አንድ ኮንሴፕት ልስጣችሁ። ለምሳሌ አላህ ሩህሩህ ነው ሲባል ብዙ ሰዎች ሩህሩህ ሊባሉ ይችላሉ፣ ግን አላህ በባህሪው ሩህሩህ ነው። ሰዎች ግን በባህሪያቸው ሙሉ ርህራሄ የላቸውም። ተግባባን? አላህ ግን በባህሪው ሩህሩህ ነው። አራሒም አዛኝ ነው፣ እንዲሁም በጣም አዛኝ ነው። በባህሪው አዛኝ ስለሆነ ነው። ስለዚህ ሰዎች እንዲህ ተብሎ አይጠሩም። ለምን? በባህሪያቸው ስላልሆነ። ተግባባን? ስለዚህ መሊክ ሲባል አላህ መሊክነቱ ጌትነቱ ዘላለማዊ ጌትነት መሻር የሌለው ጌትነት ነው። ከሆነ ጊዜ በኋላ ጌታ አልነበረም፣ ከዛ በኋላ ጌታ ነበር። በሹመት የሚገኝ ጌትነት የለውም አምላካችን አላህ። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔርም ኢየሱስን ጌታም ክርስቶስም አደረገው ይላል። ስለዚህ ጌታ ክርስቶስ የሚደረግ አይደለም አምላካችን። የእሱ ጌትነት፣ የእሱ ሙልክ፣ የእሱ ንግስና ዘላለማዊ ነው። ለዚህ ነው ስሙ አልመሊክ ይባላል። ለሰዎች እንደዚህ ብላ አትልም። ተግባባን? ስለዚህ አላህ ከስሞቹ መካከል ይሄ ነው። አልቁዱስ፣ አሰላም፣ አልሙእሚን፣ አልሙሃይሚን፣ አልዓዚዝ፣ አልጀባር፣ አልሙተከብር ሱብሓነላሂ አማ ዩሽሪኩን እያለ ይናገራል። ያ እሱ ከሱ በቀር ሌላ አምላክ የለም የሚባለው ንጉስ፣ ከጉድለት ሁሉ የጠራ የሰላም ባለቤት፣ ጸጥታ ሰጪው፣ ባሮቹን ጠባቂ፣ አሸናፊው፣ ኃያሉ፣ ኩሩ አላህ ብቻ ነው። በቃ ኩሩ አሸናፊ ነው። ኩሩ ሲባል ልብ አድርጉ። ለምሳሌ ኢየሱስ ምን አለው? ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ ቸር መምህር ሆይ ብሎ ሲጠራው ስለምን ቸር ትለኛለህ? ከአንዱ ከአምላክ በቀር ቸር ማንም የለም ይላል። ይሄ ኩሩ አይደለም፣ ተዋዱዕ ነው። አያችሁ። አላህ ግን በራሱ ኩሩ ነው። ባህሪያቶቹ ነኝ ነው የሚለው። ይኸው አራሕማን እያለ ስለ ራሱ ይናገራል። አዛኝ ነኝ። አራሒም ቸር ነው። ተግባባን? በቃ እንዲህ እያለ ይናገራል። ኢየሱስ እኔ ቸር አይደለሁም ቸር እንዳትለኝ። ተመልከቱ የአላህና የኢየሱስን ልዩነት ማለት ነው። ማለት በእነሱ አምላክ ነው ብለው የሚያዙትን። አልሐምዱሊላህ ረቢል ዓለሚን። ቀጠለ ወላህ አላህ ማለት አልኻሊቅ አልባሪ አልሙሰዊር ለሁል አስማኡል ሑስና። ተመልከቱ ምን እንደሚል አላህ እሱ ያ ሁሉን የሚፈጠር ከይመንት አስገኝ ነው፣ ቅርጽና አሳማሪ ነው። ለእሱ መልካም ስሞች አሉት። በሰማያትና በምድርም ያለው ሁሉ ለእርሱ ያሞግሳል ይላል አላህ ሱብሓነሁ ወተዓላ። ወሁወል ዐዚዙል ሐኪም እሱ አሸናፊና አልሐኪም ጥበበኛ ነው በማለት ይናገራል። ሃዛ ሁወ አላህ ይሄ ነው አላህ ማለት። በቃ ይሄንን ማምለክ እስቲ ያ ጀማዓ በቃ ይሄንን እናምልክ እስቲ። ምን ትላላችሁ?